በኦሮሚያ ክልል ምዕራብ ሸዋ ዞን አመያ ወረዳ ተፈናቅለው ለ2 ዓመታት በጉራጌ ዞን አበሽጌ ወረዳ ተጠልለው ከቆዩ ተፈናቃዮች መካከል ከ1200 በላይ የሚሆኑት ወደ ቀያቸው መመለሳቸውን የአካባቢው ባለስልጣን ገለጹ። ነዋሪዎቹ የተፈናቀሉበት አካባቢ በመንግስት ጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ተደጋጋሚ ግጭት ሲካሄድባቸው የቆዩ ናቸው። ዶይቼ ቬለ ያነጋገራቸው 2 ወደ ቀያቸው የተመለሱ ነዋሪዎች የደህንነት ዋስትና እንደሚያስፈልጋቸው ተናግረዋል። የተመላሾቹን የደህንነት ዋስትና በተመለከተ አካባቢዎቹን የሚቆጣጠረው የጸጥታ እዝ ኃላፊነት እንደወሰደ ሸዋንግዛው ወጋየሁ ያነጋገራቸው የአበሽጌ ወረዳ ዋና አስተዳዳሪ ገልጸዋል። ነዋሪዎቹ ከ2 ዓመታት በፊት በጸጥታ ምክንያት የተፈናቀሉት ከኦሮሚያ ክልል ምዕራብ ሸዋ ዞን አመያና ናኖ ከተባሉ ወረዳዎች ነው። ነዋሪዎቹ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ተጠልለው መቆየታቸውን የወረዳው መስተዳድር አስታውቋል። የኦሮሚያና የማዕከላዊ ኢትዮጵያ ክልሎች በጋራ ባደረጉት የተቀናጀ ስራም እስካሁን የአመያ ተፈናቃዮችን ወደ ቦታቸው የመመለስ ስራ መከናወኑን የአበሽጌ ወረዳ ዋና አስተዳዳሪ አቶ ካሱ ጀዋር ለዶይቼ ቬለ ተናግረዋል። ባለፉት 2 ቀናት ብቻ በምዕራብ ሸዋ ዞን አመያ ወረዳ 4 ቀበሌዎች የተፈናቀሉ ከ1200 በላይ ነዋሪዎች ወደ አካባቢያቸው እንዲመለሱ መደረጉን ዋና አስተዳዳሪው ገልጸዋል። የወረዳው የጸጥታው ችግር ለመፍታት ፈርስት ኦፍ ኦል ወደዚህ የመጣው ተፈናቃይ ወደ ቦታው መመለስ ያስፈልጋል። ይሄ ካልመለስን የጸጥታው ጉዳይ የሚቆም ነገር አይደለም። አባወራ፣ አማወራ፣ ቤተሰብ የሚል ዝርዝርን ከጨረስን በኋላ አዲስ ከምጡ የጸጥታ መዋቅር ጋር የጋራ ዳርጌ ላይ የምዕራብ ሸዋ ዞንም አማያም ናኖም ሌሎችም በዙሪያ ያሉ ቀበሌዎች ሁሉ ማይኒንግ ወረዳዎች መጥተው በጋራ ዲስከስ አድርገን በጉዳዩ የአማያ ወረዳ አስተዳደርና የጸጥታ መዋቅሩ በጉዳዩ ካመኑ በኋላ ወደዛ እንዲመለሱ የተደረገበት ሁኔታ አለ። ዶይቼ ቬለ አስተያየታቸውን እየጠየቃቸውና ወደ አመያ ወረዳ የተመለሱ 2 ነዋሪዎች ጥሩ አቀባበል እንደተደረገላቸው ተናግረዋል። ይሁን እንጂ ዳግም ተመሳሳይ መፈናቀል እንዳይፈጠርና የመቋቋሚያ ድጋፍ እንዲደረግላቸው ተመላሽ ነዋሪዎቹ ጠይቀዋል። እኛ አሁን የተቀበሉንም ማክሰኞ ዕለት ነው። ዛሬ ሐሙስ ያው ገና 3ኛ ቀኑ ማክሰኞ ዕለት የተቀበሉት አቀባበላቸው ፊታቸውም ፈገግታቸው በጣም ደስ ይላል። ጥሩ ነው፣ እየተቀበሉን ነው። ያው አልተመለስንም፣ እንደተቀበሉን ነው። እዛው ነን። እስካሁን ምንም የደረሰብን ነገር የለም። አቀባበላቸው ደስ ይላል። እሱ በጣም ደስ ብሎን ከመንበሩም ሁሉም አቀባበሉ በጣም ሸጋ ነው። ያው መግለጽ እንፈልገው ነገር አሁንም በቃ በዚያው ህጉ በዚያው ሁኔታ አሁንም ቢሆን በቃ እኛ የሆነ ነገር እንዳይደርስብን ዋስትናውን እንደወሰደ በዚያው እንዲቀጥል ነው እኛ የምንፈልገው። ደግሞ እንዳይፈጠር ያለፈው አይቀደም እና አሁን ደግሞ እንዳይፈጠር ጥበቃ እንዲደረግ እና እንደዚያ እንዳይሆንብን ደግሞ እንዳይመለስብን። በተመላሽ ነዋሪዎቹ ስለቀረበው የጸጥታና የድጋፍ ጥያቄን በተመለከተ የአበሽጌ ወረዳ ዋና አስተዳዳሪ አቶ ካሱ ጀዋር ተከታዩን ምላሽ ሰጥተዋል። ታው ጋር ሙሉ ጋራንቲ ኮማንድ ፖስት ወስደዋል። ምክንያቱም በእኛም በኩል በእነሱም በኩል የሚንቀሳቀስ ኮማንድ ፖስት አለ፣ የሚንቀሳቀስ ሰራዊት አለ። ሙሉ ጋራንቲ ወስደዋል። ከመልሶ ከማቋቋም ጋር ያው በዚህም ተጠግተው ሲሰሩት የነበረ የተወሰነ የራሳቸው ሀብት አለን የሚል ነገር አላቸው። ከዛ ውጭ ደግሞ የወረዳው መንግስት በጋራ በመነጋገር መደጋገፍ ያለበት ነገር የፖለቲካ አመራሩ ከጸጥታው ጋር መነጋገር አለበት የሚል በወቅቱ የነበሩ ጄኔራሎች ዳይሬክሽን አስቀምጠዋል። ነዋሪዎቹ የተፈናቀሉት ከኦሮሚያ ክልል ምዕራብ ሸዋ ዞን አመያና ኖኖ ወረዳዎች ቢሆንም እስካሁን የተመለሱት ግን የአመያ ወረዳ ነዋሪዎች ብቻ መሆናቸውን ዶይቼ ቬለ ባደረገው ማጣራት አረጋግጧል። የናኖ ወረዳ ተፈናቃዮችን ለምን አብሮ መመለስ አልተቻለም በሚል ለቀረበላቸው ጥያቄ ዋና አስተዳዳሪው ይህን ብለዋል። አሁን የተቸገርነው የናኖ ወረዳ ተፈናቃይ በጣም ከፍተኛ ቁጥር ነው ያለው አሁን እኛ ጋር ያለው ማለት ነው። ይሄ ደግሞ እንደ ፖለቲካ አመራርም እንደ ኮማንድ ፖስት እንደ ጸጥታ መዋቅርም እዚህም እዛም ያለው ሱንተኛ ለማስተካከል ለማረብ ተፈናቃይ ወደ ቦታ መመለስ አለበት የሚል እየተነጋገርን ያለበት ሁኔታ አለ። ያው ኮማንድ ፖስትና ሰራዊቱ ይሄን እንዲቀበሉ የራሳችን ስራ ሰርተን ጨርሳለን። ጸጥታውን በዘመን ስራችን እየሰራን ያለን የሚል ለዶይቼ ቬለ ሸዋንግዛው ወጋየሁ ከሐዋሳ። በኦሮሚያ ክልል ምዕራብ ሸዋ ዞን 3 ወረዳዎች ስሙ በውል ያልታወቀ የዱር እንስሳ የሰዎች ሕይወት እንዳለፈ ነዋሪዎች ተናገሩ። የዱር እንስሳው በዞኑ አድአ በርጋ፣ ሜታ ሮቢና ሜታ ወልቂጤ ወረዳዎች ለሚገኙ ነዋሪዎች ስጋት ሆኗል። ስዩም ጌቱ ተጨማሪ ዘገባ አለው።
አስተያየታቸውን ለዶይቼ ቬለ የሰጡ የምዕራብ ሸዋ ዞን አደአ በርጋ ወረዳ ኢሉ ሸቦሬ ቀበሌ ነዋሪ አዲስ ያሉት የዱር አውሬው በአካባቢው ላይ አሁን በእጅጉ የሚያሰጋና የሚያነጋግር ርዕስ ሆኗል ይላሉ። አቶ ታደሰ ጆቴ የሚባሉት አስተያየት ሰጪው የአካባቢው ነዋሪ እንደ ነብር አንገት አንቆ የሚገድለው ይህ አዲስ አውሬ ከዚህ በፊት የሚታወቅ አልነበረም ይላሉ። ሰው የሚገድል አዲስ አውሬ ነው የመጣብን። አንዴ ዘሎ ማጅራትን በመያዝ ደም መጥቶ ነው ገድሎ የሚጥለው። የአውሬ ጥቃት ከታየ ጥቂት ወራት ቢሆንም በርካታ ሰው በጥቃቱ ህይወቱን አጥተዋል። ጋትራ ነቤ፣ ብሻንዲሞ፣ ማሩ ጮበትና ሌሎች ቀበሌዎች ላይ በዚህ የዱር እንስሳት ጥቃት ሰዎች ሞተዋል። በተለይም ታዳጊ ህጻናት ነገር አምነን ወደ እረኝነት አናሰማራም። አሁን ትናንሽ ልጆችን ብቻቸውን ካገኘ አይምርም። በእርግጥ ትልቅ ሰው መንገድ እየሄደ ዘሎ ይዟቸው አንቆ ያውቃል። እስካሁን በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬው የተለያዩ መልኮችም ያሉት መሆኑን ነው ነዋሪው የሚያነሱት። ቀለማቸው ዳለቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው። የተለያየ መልክ ነው ያላቸው። ቢያንስ 3 አይነቶችን ነው እስካሁን ያስተዋልናቸው። አሁን በቀደም ቀበሌያችን ውስጥ ሰው ቤት ገብቶ አካባቢው ላይ የነበረ ሰው በሙሉ ተሰባስበው ወጥተው ነው የገደልነው። 3ቱንም ቀለም ያላቸውን አይተናቸዋል። ወረዳው ማቆ ግንዛቤ እየሰጠበት ነው። ሌላው አስተያየት ሰጪ የዚህ ወረዳ ማሩ ጮቦት ቀበሌ ነዋሪ የሆኑት አባወራ ናቸው። ስታየው ነብር ይመስላል፣ ግን ትልቅነቱ ጥጃ ነው የሚያክለው። ከነብር ከፍ ይላል። አንዱ 8 ወልዷል ተብሎ አሁን ማህበረሰቡ እንዳለ ወጥቶ ጫካ በማሰስ 3ቱን ገድለናል። እዚህ ጎረቤት እንዴት ያለ ታዳጊ ልጅ ተበልቷል። የጥምቀት ሰሞን ስጋ አይበሉም፣ ደም ጠጥቶ ነው የሚጥሉ። ትልልቅ ሰዎችም ተጠቅተዋል። አሁን በወረዳችን ብቻ በአደአ በርጋ ወረዳ ከተለያዩ ቀበሌዎች በዚህ አውሬ ጥቃት ህይወታቸው ያለፈ ሰው ወደ 7 ደርሷል። ህፃናት ብቻ ሳይሆን ትልልቅ ሰዎችም የዚህ አውሬ የጥቃት ሰለባ ናቸው የሚሉት አስተያየት ሰጪው የአካባቢው ነዋሪ ከሳምንታት በፊት ተከስቷል ያሉትንም እንዲህ አጋሩን። አንዲት እርጉዝ ሴት እንጭኒ ሸቦሬ በሚባል ቀበሌ ውስጥ ነጠላ አንገት ላይ ጠንጥማ እየተጓዘች ዘሎባት አንቆ ሲይዛት እላዩ ላይ በመያዝ የድረሱልኝ ዋይታ ስታሰማ ሰው ደርሶ አስጥሏታል። ፊቷ ላይ ከመቦጫጨር ውጪ ለከፋ ጉዳት ሳትዳረግ ቀርታ አሁን ሆስፒታል ገብታ መንታ ልጆችን በሰላም ተገላግላለች። እንዲህ ያለን አውሬ እንዲህ ብለን ስሙን አናውቅም የሚሉት አስተያየት ሰጪው የአካባቢው ነዋሪ ልጆችን ወደ ትምህርት ቤት ለመላክ ማህበረሰቡ ከፍተኛ ስጋት ላይ ወድቋልም ነው ያሉት። ስጋቱ በተከሰተበት የአደአ በርጋ ወረዳ ለማህበረሰቡ የጥንቃቄ ማስጠንቀቂያ ተላልፈዋል። ወረዳው በማህበራዊ ትስስር ገጹ ላይ ባጋራው መረጃ ነብር የሚመስል ያለው አደገኛ አውሬ በሰዎች ላይ ጉዳት ስለሚያደርስ ማህበረሰቡ አስፈላጊውን ጥንቃቄ እንዲወስድ አሳስበዋልም። በመንግስት ደረጃ ማህበረሰቡ ለሚያቀርበው ከፍተኛ ስጋት ምን ምላሽ እየተሰጠ ነው በሚል ዶይቼ ቬለ ለምዕራብ ሸዋ ዞን ኮሚኒኬሽን ጽህፈት ቤት ብደውልም የዞኑ ኮሚኒኬሽን ተወካይ አቶ ወርቁ ሁንዴሳ እስካሁን መረጃው ቢኖራቸውም ከወረዳዎቹ በዞን ደረጃ ድጋፍ አልተጠየቀም ብለዋል። በዞኑ 3 ወረዳዎችን ወሮታል ስለተባለው ያልተለመደ አውሬ ምንነት ለመጠየቅ በኦሮሚያ ደንና ዱር እንስሳት ጥበቃ አዲስ አበባ ቅርንጫፍ ደውለንም ቅርንጫፍ ጽህፈት ቤቱ አካባቢው ላይ የሚያስተዳድረው ደን ባለመኖሩ እስካሁን መረጃው እንደሌለው የቅርንጫፉ አንድ የአመራር አባል ነግረውናል።